ፍቅር መሞት የለም ነበር የሚል ብዙ ሀሳብ አስተያየት አለ። እኛ ግን ፍቅር እንደ ሞተች ነው የተረዳ ነው። ምክንያቱም ሁሉም ነገር የሚያሳየው ፍቅር እንደ ሞተች ነው። የብዙ የቤተሰቦቻቸውን እና የተመልካቾቻቸውን ሀዘን ነው እያየን ያለ ነው። እጅግ በጣም አሳዛኝ ነው። እንግዲህ ቤዛ ፍቅርን እንቅ አድርጋ እዛው ይዛት ነበረ። ፍቅርም እንግዲህ ተፈራግጣ ጸጥ ብላለች። የእውነት ፍቅር ከሞተች ከምላችሁ በላይ እጅግ በጣም ነገሮቹ አሳዛኝና ፍጻሜውም የሚያስጠላ ይሆናል። የነ ዴቭም ደግሞ እንግዲህ የሰርጉና የፕሮግራሙ ነገር እንግዲህ የሚቋረጥ ይመስለኛል። ሰላም ውድ የተከበራችሁ የቻናሌ ተከታታዮች እንዴት ናችሁ? ከኔ ጋር ሁሉ ሰላም ነው። ሰላማችሁ ይብዛል ባላችሁበት ውድ ቤተሰቦቼ። ለዚህ ቻናልም አዲስ ከሆናችሁ እንደተለመደው እንግዲህ ቤተሰብ ሆኖ ሀሳብ አስተያየት ኮሜንት አስቀምጡልኝ። የብዙዎቻችሁ ግምት ፍቅር አትሞትም ራሷን ስታለች እንጂ አልሞተችም። ቤዛም ደንግጣ እንግዲህ ቤት ውስጥ ወጥታ እንደሄደች ነው ማለት ነው ያየኑ እና ውዶቼ ቤዛም በስሜታዊነት ተገፋፍታ ጭራሽ ያደረግሽኝን ነገር የረሳውልሽ መስሎሽ እዚህ ድረስ ትመጫለሽ እንዴ አንቺ ሞኝ እያለች ነበረ። በውሃ ረጭታ ከእንቅልፍ ከዘቀሰቻት በኋላ ይህን ነገር ያደረገችባት ሁሉም አዘኑ። በጣም ተጨነቁ። ፍቅር ብትታሰስ ብትፈለግ በጭራሽ ልትገኝ አልቻለችም። ቤዛ ራሷ ባጠፋችው ጥፋት ራሷ ወጥመድ ውስጥ ገብታለች። ይሄ ነገር ደግሞ ለሷ ምን ያህል መስዋዕት ሊያስከፍላት እንደሚችል አላወቀችም። በተለይ ዴቭና አዴይ ልንድራቸው ሁለቱ ሊጋቡ ሽር ጉድ እያልን ባለንበት ሰዓት ላይ እንግዲህ ይሄ ነገር ተፈጠረ። ይሄ ነገር ደግሞ ምን ያህል ብዙዎች ላይ ልብ ላይ የብዙ ሰዎች ልብ ላይ ስብራትን እንደፈጠረ የታወቀ ነው። ምክንያቱም እዚህ ጋር አደይ እንዴት አንተ ለቤተሰቦችህ ስለኔ መናገር አትፈልግም እንዴት ይሄን ያህል እያለች በጣም እየተናደደች ባለችበት ሰዓት ላይ ይሄ ነገር ሲፈጠር እንግዲህ ደግሞ በጣም ነው የሚያሳዝነው ማለት ነው። ያልተጠበቀ ነገር ሆኗል። ዴቭም ፍቅር እንደዚህ የሆነችው በእኔ ምክንያት ነው እያለ ራሱን ጻጻት ውስጥ እንደሚከት ግልጽ ነው። ፍቅር የሆነ ነገር ከሆነች ወይም ፍቅር ከሞተች ብዙዎቻችን እንግዲህ ፍቅር ራሷን ስታለች እንጂ አልሞተችም ሙታለችም የሚል ደግሞ እንግዲህ ብዙ አስተያየቶች ናቸው ያሉት ማለት ነው። ግን ይሄ ነገር ትክክለኛ የቱ ነው የሚለውን ዛሬ በተለመደው ሰዓት ስለሚለቀቅ አብረን የምናይ ይሆናል። ፍቅር ግን ከሞተች እውነት በጣም ያስጠላል። ምክንያቱም ከዚህ በፊት ዴቭን እኔ አንተ የኔ ካልሆንክ አንተ የሌላ ሰው ከሆንክ እኔ እናንተ ከተለያየን እኔ በጭራሽ በህይወት መኖር አልፈልግም እያለች ስለነበረ ይሄ ነገር በሱ ምክንያት እየተፈጠረ ስለሚመስለው በጣም ያዝናል ብዬ ነው የማስበው። በእርግጥ ይሄ ነገር በሱ ምክንያት እንዳልሆነ በደንብ ሊያቅ ይገባል ብዬ አስባለሁ። እሱ ግን ደግሞ እሷ ይህንን እያለች ስለነበረ በእኔ ምክንያት ነው የሞተችው ብሎ እሱም ህይወቱን ነው ሊጠላ የሚችለው ማለት ነው። ምክንያቱም የፍቅር እናት ለዴቭ በጣም ከእናቱም በላይ ናት። በጣም ብዙ ነገር ያደረገችለት እንደ ልጅ የምታየው ናት ማለት ነው። እና ስለዚህ ለልጇ መሞት ምክንያት ወይም ለልጇ የሆነ ነገር መሆኑ ምክንያት እኔ ብሎ ነው የሚያስበው እንጂ ቤዛ ይሄን ነገር አድርጋለች ቤዛ ናት ከዚህ ሁሉ ነገር ውስጥ ያለችው ብሎ ማንም የሚያስብ የለም። ምክንያቱም ቤዛ ከዚህ በፊት ኪንጎን አሳግታ በነበረችበት ሰዓት ላይ በጣም ትልቅ ቅጣት ሰጥተዋታል። ወንድሟም እስር ቤት ነው ያለው ቤዛ ወንድም እስር ቤት ነው ያለው። በዛ ምክንያት እሷም ከዚህ በኋላ ተምራ ጥሩ ነገር ታረጋለች እንጂ እንደዚህ አይነት መጥፎ ነገር ታረጋለች ብሎ የጠበቃት ሰው ስለሌለ ብቻ ነገሮች በጣም ከባድ ሆነዋል። የፍቅርም እናት ደግሞ ልጆቹን ፈልጓት ብላ ልካቸው ሲመለሱም ደግሞ እንደሌለች ነው። እሷም ደግሞ እንግዲህ በጣም ተሰብራ በጣም አዝና ወጥቼ ልፈልጋት ብላ እንግዲህ ለመፈለግ ሂዳለች ማለት ነው። ይሄ ነገር ደግሞ እንግዲህ ምን አይነት እንትን እንደሚያመጣ ታውቃላችሁ። ስትረስ ውስጥና ጭንቀት ውስጥ ከተዋቸዋል ማለት ነው። ብዙዎቹ አዝነዋል። ምን እንደሚያደርጉ ምን እንደሚወስኑ በጣም ግራ ተጋብተዋል። ይሄ ነገርም ውሳኔ እንዳይወስኑ ግራ እንዲጋቡ ያደረጋቸውም እንግዲህ እሷ ያለችበት በጣም መጥፎ ስሜት ውስጥ ስለሆነች ራሷን የሆነ ነገር ታረጋለች ብሎ ስላሰቡ ነው። እዚህ ጋም ደግሞ ዴቭና አደይ በራሳቸው ችግር እየተጨናነቁና እሱም ለቤተሰቦቹ መናገር ፈርቶ እስካሁን ድረስ እንግዲህ ነገሩ በንጥልጥል ላይ ነው ያለው ማለት ነው። መጨረሻው ምን ሊሆን እንደሚችል እንግዲህ ሁላችንም የናፈቅነው ነገር ነው። እስቲ መጨረሻው ምን እንደው በደንብ እናያለን። ፍቅርስ ሞተች ወይንስ አልሞተችም? እንዳላችሁትም ደግሞ ፌንት ነቅላ ነው ወይንስ ደግሞ ሙታ ነው? በደንብ አድርገን በዛሬው እናያለን። እስከዛ ይሄን ቻናል ሰብስክራይብ አድርጉ።